አሁን ያው ለካሜራ ምናምን ስንል እዚህ ጋር አልኮል ነገር አልተጠቀምንም ግን I know all of you አሁን እኔ ሰሞኑን ልጄን ማረገው ማለት እዚህ ላይ አርጌ እንዲህ ማረገው ነገር አለ what is እምትለው ሳውንድ ነው እምትለው ሳውንድ ተው እንጂ ካሜራ ላይ አታክሳ እነዚህ ዮኒ ያስገሳኝ ስለሆነ ዮኒ ጋር ልላከው አይ I had this coffee በቃ so አያገባኝም ስለናንተ I just want to pay my own bill so like I could ግን ደግሞ ጓደኞቼ ውስጥ የተወሰኑ ሰዎች አሉ so ምን አልከኝ they just dip out so they just leave አይደል so ለምሳሌ ልክ ቢሉ ሲመጣ የሚወጡ ሰዎች አሉ they avoid the bill ማለት ነው እንደዚህ ብለው የሚሄዱ ማለት ነው ጤና ይስጥልን የማይ እንግሊሽ ቤተሰቦች ዛሬ እንግዲህ በኒው ኤንቫይሮንመንት like ወጣ ብለን እንዲህ ሰፋ ብሎ ወይ ደግሞ በዛ ብለን ክላሳችንን እንግዲህ ልንሰጥ ነው Today's lesson is all about just restaurant vocabularies, expressions ምናምን ላቸውን የተለያዩ አይነት ኤክስፕሬሽኖችና ቮካቡላሪዎች ለእናንተ ይዘን መተናል በጣም አሪፎቹን ማለት ነው ስለዚህ በየተራ እየጠየኳቸው እኔ በአማርኛ ልላቸዋለሁ ወይም በእንግሊዘኛው ልላቸዋለሁ እነሱ በእንግሊዘኛ ወይም በአማርኛ ይመልሱልኛል ማለት ነው ዮናታን ምናልባት ማታቁት ከሆነ that's Tom and that black Oh, I'm sorry. ቆርጧል you know him ፍጹም ይባላል right so ይባላል ማለት ነው so ስለዚህ ለምሳሌ በሬስቶራንት አካባቢ ምናምን ስንሄድ አይደል ከንትን እንጀምር ለምሳሌ we need to ምንድነው like ቦታ ማስያዝ እንፈልጋለን አይደል የሆነ ፕሮግራም ይኖርና ምናምን so the first thing that we do ምንድነው የሚባለው በእንግሊዘኛ so ቦታ ማስያዝ ከፈለገን የምንጠቀመው ምን ይሆናል book okay so if you have to book ቦታ ማስያዝ ከፈለግ so you call and then you say I want to book for tomorrow night ማለት እንችላለን ማለት ነው so what about the vocabulary I mean the words that we use reservation or reserve reservation of course ስለዚህ reserve ማድረግ ወይም book ማድረግ is one of them ማለት ነው right so እሺ book አደረግን መጣን ቁጭ ብለናል alright እሺ እሱ ያው እንግዲህ ከጓደኞቻችሁ ጋር ምናምን ኢንጆይ ስታረጉ ነው ኦኬ እስቲ ለምሳሌ ሌሎች ሰዎች ተቀምጠው እናንተ የምትፈልጉት ወንበር አለ ኦኬ or like መቀመጥ ፈለጋችሁና ያንን ወንበር መውሰድ ፈለጋችሁ ከሌላ ሰው ጋር ማለት ምን ብላችሁ ነው የምትጠይቁት ወይ ምን ብላችሁ ነው የምታስፈቅዱት ወንበር ለመውሰድ ኦኬ አንዳንድ ጊዜ እንላለን አይደል ይሄ ወንበር ተይዟል መውሰድ ይችላል ምናምን እንላለን አይደል እሺ the black we'll answer let's use something that's polite right yes okay በመጀመሪያ ይሄ ወንበር ተይዟል ወይ ምናምን ስንል ምንድነው የምንለው is the seat taken okay this seat taken okay so this seat taken ስንል ይሄ ወንበር ተይዟል ወይ ሰው አለው ወይ ያልን ነው በጣም right እሺ ከዛ በተጨማሪ ደግሞ ወንበሩ መውሰድ ይችላል ወይ ምናምን ብለን no it's not taken ሲሉን ምንድነው የምንለው okay may I take the chair or could I take the chair ብለ በትህትና መጠየቅ ትችላለህ በትህትና መጠየቅ ማለት so በጣም ሩድ ብንሆንስ ሩድ ብንሆን ሩድ ከሆነ ስነ ምግባር በሌለን ጸባይ በሌለው ከሆነማ ይሄን ወንበር ልውሰደው ምናምን I'm taking this chair ይሄን ወንበር ወስጄዋለሁ or generally can የምትብለው ራሱ ፖላይት አይደለም can I take this chair እሺ ሰውየው ኦኬ በዛው እንድትመልስልኝ ነው ወንበሩ ሰው አለው እየጠበቀበት ነው ሰው ስለዚህ ምን ብሎ ሊመልስ ይችላል ኦኬ ሰው አለው ለማለት it's taken ብሎ መናገር ይችላል it's taken so like ሲለን ምን እንለዋለን ኦኬ it's taken ቢለ ምን ትለዋለህ I think so I'm sorry like, okay. I'm sorry for asking I'm sorry for asking okay ብለ ወደ ሌላ ክፍት ወደሆነ ወንበር ፈልገ መጠየቅ ነው ያለበት ልክ ፍፄ እንዳለው ሌላ ቦታ ክፍት የሆነ ቦታ ወንበር ካገኘ ሄደ the same question ትጠይቅና ከዛ በኋላ ሲል ስታነሳው ግን ሁልጊዜ ምን መሆን አለበት polite መሆን አለበት so thank you ብለ all right okay so like you say like excuse me or something like excuse me and you have to just like look for another chair no አይደለ or another seat no so ትሄዳለህ ነው excuse me like የሆነች አንድ ደግሞ ነው ያለች አሪፍ ነው ያንተ ምን ነበር ያልከው አሁን thank you እና ምን ነበር ያለው just excuse me like sorry for asking good very nice I like it ይቅርታ ስለጠየቅኩ በጣም አሪፍ ነው እኔ ደግሞ generally የምጠቀማት አለች okay sorry to bother you okay ስለረበሽኩ መጠየቄ አሁን ይቅርታ አያስጠይቀኝም ብዬ ስለማስብ sorry to bother you ስለረበሽኳችሁ ወይም ጨዋታችሁን ስላቋረጥኩኝ ይቅርታ በሚለው እንይዟለን በጣም ጥሩ እሺ ብቻህን የተቀመጥከው alright ለቶም ነኝ ብቻህን የተቀመጥከው alright ከዛ እዚህ ጋር ልጆች አሉ ምናልባት like ጨዋታቸው ምናምን ስበዋል ልቀላቀላችሁ ወይም ደግሞ እነሱና ተቀላቀለን አብረህኑንና like you know let's chill ማለት ቢፈልጉ ምን ማለት ይቻላል እነዚህን ሁለቱ አንተ መቀላቀል ብትፈልግና እነሱ እና ተቀላቀል ቢሉ
So መቀላቀል ከፈለኩኝ ያው ማስፈቀድ አለብኝ አይደል? So most of the time in this kind of situation የምንጠቀመው shall ነው. So shall I join you ብለን ያው ለመቀላቀል ከፈለግን shall I join you may I join you መጠቀም እንችላለን ማለት ነው። ሁለተኛ ምን ነበር ያልከኝ? እነሱ ተቀላቀል ቢሉ ማለት ነው። So ተቀላቀሉን ለማለት ኦኬ so please join us ማለት እንችላለን ማለት ነው። ስለዚህ ተቀላቀለን አብረን ሁን or something ነው። እሺ እዛው join us ተቀላቀለን ነው እንብላ ቢሉስ? እንብላ ለማለት ነው። So like most of the time ሀበሻ ወይም ደግሞ ብዙ ጊዜ የምንሳሳተው let's eat አይደል? or eat ነው የምንለው። ልክ ነው። አይ እውነት ነው እንጂ እሱ ነው የምንለው አይደል? join us ይላሉ። join us ግን ሁሉ ጊዜ እንብላ ብቻ ላይሆን ይችላል። ግን የሚባለው ምንድነው? let's eat አይደል? let's eat or take a bite ማለትም እንችላለን ማለት ነው። So take a bite is ጉረስ አይደል? so ጉረስ ነው። ገና ሳይመጣ ጉረስ ልክ አይደል ብዬ ነው። እዛ ጋር ከተቀመጠ ምንድነው የምንለው? ቁጭ ካለ ከተቀመጠ so like you can say let's eat alright so መጀመሪያ join us ከዛ በኋላ let's eat alright ከዛ በኋላ ጉረስ ምናምን ስትለው ግን ምን ይሆናል? take a bite ይሆናል። so ፉት በልበት ምናምን በለው እስቲ እዛው ደግሞ እዛው ፉት በልበት ለማለት ከፈለኩ ደግሞ take a sip ይሆናል ማለት ነው። በጣም ጥሩ። እሺ ዮኒ I have a question for you like ለምሳሌ ስኳር አረኩኝ አይደል? ስኳር ጨምሬ ከዛ በኋላ ኦኬ ለምሳሌ ማማሰል ፈልግ ስለዚህ ምን ማለት እችላለሁ ማለት ነው። ለምሳሌ አይ ስኳር ተደርጎላል ዝም ብላ አማስለው በለኝ እስቲ like just a kind of ማማሰል በስቲር በሚለው ነው የምንጠቀመው። so stir it የሚለውን እናደርጋለን ማለት ነው። ስኳር አንዳንዴ ደግሞ ስኳር አንድ አርግልኝ ሁለት አርግልኝም ይኖራል አይደለ? እሱንም ጨምርበት። so I'll take one spoon of sugar ወይም ደግሞ 2 spoon of sugar የሚልም ሰው አንድ ብቻ ነው የምፈልገው ሁለት ብቻ ነው ደግሞ no sugar for me እኔ ስኳር አልፈልግም ማለት ይቻላል። ስለዚህ stir የሚለው is like somehow ይመጣል ማለት ነው። በጣም ጥሩ። ኦኬ አንዳንድ ሰው አይታችሁ ከሆነ I think አንተ አለብህ መሰለኝ እስቲ ጠጣ ስትጠጣ ለጠጣ ቀደም ስለመጠጣት ስታወሩ እኔም እና ብዙ ጊዜ ሲጠጣ እሱ ይሄ የሚያጫዋት ነገር አለ ድምጽ ምናምን እቺ ነገር ምን ነበር የምትባለው? alright so እንደዚህ እያልክ ምናምን ድምጽ እያወጣ ስትጠጣ ምን ይባላል? slurping ግን አሁን I didn't slurp yeah you didn't ለምሳሌ ግጥም አድርገህ ብትጠጣው ምን ጭልጥ አድርጌ ግጥም አድርጌ ባንዴ ስትጠጣው that's called chugging ይባላል ማለት alright I chugged my juice ካልኩኝ ጁሴን ጨለጥኩት እያልኩኝ ይሆናል። አሁን ያው ለካሜራ ምናምን ስንል እዚህ ጋር አልኮል ነገር አልጠቀምንም ግን I know all of you ግን ከዚች ጋር አንድ የምትሄድ ነገር ደግሞ እኔ ያሬድ ከዚች ጋር አሁን ካልነው ነገር ጋር ማለት ነው። አሁን ለምሳሌ ውሃ ቀረበልኝና ጨለጥኩት I chugged the water አልኩኝ። እሺ ተጨማሪ ውሃ በፈልግ ውሃ ቅዳልኝ እንዴት ነው የምንለው? Okay that's good so ውሃ ቅዳልኝ is pour ነው አይደል? so like pour መቅዳት አይደል? so pour me some water like you know like if it is alcohol and other things የፈለከው ነገር እንትን ቅዳልኝ ማለት ይሆናል right? pour me water pour እንደምታዩት እዚህ ጋር እንደተጻፈው pour me some water okay pour me some juice pour me some beer ምናምን እያላችሁ መናገር እንችላለን። በጣም ጥሩ so እሷኑ እዛው እንድትመልስልኝ ብዬ ነው። ለምሳሌ ቢራ አንዳንድ ሰው ጥምት ብሎ ምናምን ወይ ደግሞ አልኮልም ሌላ መጠጥ ሊሆን ውሃም ሊሆን ይችላል አይደል? በአንድ ትንፋሽ ያወርዱታል አይደል? what is that called? chugging chug ይባላል so chugging or chug አይደል? so chug እንደምታዩት and double g ታረጉትና energy ጨምሩበት chugging okay so ስለዚህ ፉት ብላትስ okay ፉት ብላት አሁን ለምሳሌ እቺን ላውጣትና ሰፕ አይደል? ለምሳሌ ካልኩኝ I took a sip ፉት አልኩኝ ማለት ነው። አሁን አንተን እስቲ ቀመሰው ፉት በለው ስለ ምን እላለሁ? take a sip ይሆናል ማለት ነው። ፉት በለው ቀመሰው ይሆናል ማለት ነው። እሺ ሌሎቹንም እናያቸው እስቲ ለምሳሌ I think ፈረንጆቹ ጋር ብዙ እንትን የለም አይደል? ምንድነው ጉርሻ ምናምን ሲምሰን ላይ አይቻለሁ ጉርሻ እየተባባሉ I think ስለሌለች መሰለኝ ግን እሷን ነገር በምን እንግለጻት? ለምሳሌ like አጉርሰኝ ለምሳሌ ቅድም ባይት የሚል ነገር ስለተጠቀመን እሷን ነገር አጉርሰኝ ለማለት እንፈልግ ምን ላል I don't know give me a bite give me a bite እንደዛ ይሆናል አይደል? so like give me a bite so like just give me a bite ላጉርስ ምናምን ከሆነ let me give you a bite let me give you a bite so ላጉርስ ሊሆን so እሱን ማለት እንችላለን ነው። ህፃን ልጅ ስናበላ ስንመግብ ምንድነው የሚባለው? እቺኛው ባይዘው ብዙ ጊዜ እንሳሳታለንና so ሌላ ሰው መመገብ ከሆነ ጀነራሊ የምንጠቀመው ቃል ፊድ ነው። so ፉድ የነበረው like ፊድ ነው ማድረግ ማለት ነው። double ed ማለት ነው። so ለምሳሌ ልጅን መመገብ ከሆነ feeding a baby ሆነ ማለት ነው። ልክ እንትንም የመጣው ከዛ ይመስለኛል አይደል? ይሄ
ጡት ምናምን ሲያጠቡ breast feeding የሚባለው ከሱ ነው ማለት ነው በጣም elderly people or like የታመመ ሰው ካለ እኛ ነው የምንመግበው so I was feeding him or I fed him ይሆናል ማለት ነው past ሲሆን fed past ይሆንና ይሆናል ማለት ነው all right feed the children እናቀው የለ feed the children ራሱ እሷን ራሱ እንደምሳሌ መውሰድ እንችላለን feed የሚለው ቃል መመገብን ይጠቃልላል ማለት all right so ከዚሁ ከመጉረስ ጋር ከመብላት ጋር ምናምን መጣንና ለምሳሌ like አንዳንድ ሰው ሲጎርስ አይተዋል አይደል ይሄ የጻሊ ጭቅላት ያክላል ወይ ደግሞ የእስረኛ መጠየቂያ ምናምን ነው የሚመስለው ትልልቅ ጉርሻ ምናምን አለ ሰው እንደዚህ አይነት ጉርሻ አረ ያንቀሃል ምናምን ብንለው ምን ነበር የሚሆነው ለዮኒ ስጥልኝ እስቲ so yeah I think ይሄ እንዳትታነቅ የሚለው ቾክ የሚለው ቃል ቾክ የሚለውን ቃል እንጠቀማለን so ስለዚህ like don't choke on the food or something አይደል so እንዳንቅ ቀስ ብለና ማኝክ ሲሆን ምን ይሆናል ትንሽ ጉረስ መጀመሪያ ትንሽ ሲሆን ደግሞ take a small bite ምንለው take a small bite አነስ ያረግ መጀመሪያ ከመዋጥ በፊት ደግሞ አኝከው አንዳንድ ሰው ዝም ብሎ የሚወረውረው መንገድ ብቻ ነው እኛ ጋር ቁጭ ያሉ ከኛ ጋር ቁጭ ያሉ ጋብል ጋብል ስለዚህ ምንድነው የሚሆነው they just take it in ማለት okay don't gobble your food ነበር አይደል ሁሌ የምትለኝ ምሳ ሰዓት ላይ ዝም ብለው አጣጣታር አኝከው በለው so chew it before you swallow it good so ስለዚህ ይታኘክ ምናምን ሚለውን እናመጣለን ማለት ትንሽ የተወሰኑ አሉን and we can say that like ለምሳሌ በላን ጠጣን አንዳንድ ጊዜ ያው እንግዲህ ከተበላ ከተጠጣ በኋላ like ሆዴ ይሞላል አይደል ስለዚህ ጠግቤያለሁ I'm full good all right so ትንሽ አልኮል ምናምን እየቀማመስን ሞቅ ቢልስ ሞቅ ቢል አልገባኝም ሞቅ ቢል like you know የሆነች የስካር መንፈስ አለቻል የምትመጣ ምናምን I think you like እሱ አልኮል ስለማይጠጣ እሱ አልኮል ስለማይጠጣ so like ጨምርልኝ ነው አይደለም ሞቅ ብለሃል right so ስለዚህ ሞቅ ይልሃል so ስለዚህ I feel tipsy ያው ስለዚህ ሞቅ ብሎኛል ምናምን ላት በጣም ብትሰክርስ drunk intoxicated እንላለን አይደል so drunk and everything so tipsy ግን ሞቅ የምትለዋል ታመጣለች ነው so you can just use that one all right ስለዚህ ስለመጠገብ ካመጣን I'm full አይደለም like they also like you know had enough አይደል had enough ያው ለላም እንጠቀማለን በቃ ከዚህ በኋላ አልበላም ማራልስ ምናምን እንላለን ብዙ ጊዜ በዛው ያለን በጣም በልቻለሁ ኮንሰፕት በጣም በላው የሚለውን ካቅም በላይ በላው የሚለውን ማለት and you can say that like ኦኬ ትኩስ ነገሮች ላይ እንምጣ እስቲ ለምሳሌ ትኩስ ነገር እየጠጣን ኦኬ በጣም በላው የሚለውን ያ I think I overate ምንለው ማለት ነው በጣም ጠግቦ ደግሞ ሲበላ like ካቅም በላይ ምናምን ከሆነ overate ማለት so ስለዚህ I overate አይደል በጣም በልቻለሁ ምናምን so ቁንጣን ምናምን ሲሆን ምንድነው ሊሆን ነው ታዲያ ይቆንጥጠን that's overate that's overeating that means to be stuffed to be stuffed ተወጣጥረ ውጥር ሲያረገ I'm stuffed ትላለህ ቁንጣን ይዞኛል የሚለውን የሚተካልን ቃል ማለት so I'm stuffed የሚለውንም የሚያመጣ like ብዙ ጊዜ ከምግብ ጋር ከምናምን ጋር ነው የተያዘው like we just በጣም ስትበላ በጣም ስትጠጣ አንድ phrasal verb አለ አይደል so like በራሱ ጊዜ ኔቸር በራሱ ሪጀክት ያደርጋል አይደል ከውስጣችን ማለት ስለዚህ ማስመለስ ምናምን ምንድነች the phrase throw up አይደል ደግሞ like a medical term ደግሞ አለች vomit የምትለው ስለዚህ vomit ወይም throw up የሚለውን መጠቀም እንችላለን but daily english ላይ እንደዚህ ኖርማል ሰው ሲያወራ throw up የሚለውን ነው like ልጆቻችሁን ምናምን ካያችሁ ማሚ I threw up ምናምን ነው የሚሉት እንጂ ማሚ I vomited ምናምን አይሉ እሺ so ስለዚህ አንዳንድ ጊዜ ይመስላል throw up ይመስላል ግን ድምጽ ደግሞ አለች አሁን እኔ ሰሞኑን ልጄን ማረገው ማለት እዚህ ላይ አርጌ እንዲህ ማረገው ነገር አለ ወርዛ እምትለው ሳውንድ ነው ይሁን እምትለው ሳውንድ ተው እንጂ ካሜራ ላይ አታክሳ እነዚህ ዮኒ ያስገሳኝ ስለሆነ ዮኒ ጋር ልላከው አይ ያስገሳል it's like በድረጅ burp or something so ስለዚህ burping and ሌላ ማለት ባልቻለ or burp አለ so like logical እንደዚህ you can say that like I'm making my baby or just you know I'm helping when the soothing is that the verb also like passive የሚሆነ yes I'm helping my baby to burp or something like በዛ መሄድ መስሎኝ ነው እንትኑ ግን ይቻላል so burp ማክሳት ስለሆነ that's it all right እሺ እስቲ ከፍለን እንውጣ እንግዲህ ነው ቅድም ትኩስ ነገር እያልኳችሁ ነው ስለ ትኩስ ነገር እስቲ ኡፍ ማለት ወይ ደግሞ ላይክ ለማቀዝቀዝ ምናምን እንትን ላል አይደል ሶ ያው ቅድም ምን ብለናል ፉት እያልን ቀስ ያለን ሲፕ እናደርጋለን ግን ኡፍ ማለት ምንድነው
blow it in. All right. Yeah. Try to cool it down. All right. So cool it down. all right. Blow your coffee. Yeah. Cool it down. Cool it down. Yeah. It's a blow your tea or something, right? Blow your Right. tea. What's your favorite? On your tea or on your coffee. All right. So which one is that? Like ለምሳሌ ማቀዝቀዝ ስንፈልግ አይደል? So ስለዚህ ምንድነው የምንጠቀመው ማለት ነው? Cool የሚለውን እንጠቀምና cool it down. Cool it down or blow on your coffee አይደል? ሲሆን ደግሞ so ስለዚህ blow on your coffee ወይም ደግሞ blow on your tea. your tea መሆን ይችላል ማለት ነው። እንትንም አለ አሁን ለምሳሌ ትኩስ ነገር መጥቶ ከዛ ከቆየ ምን ይሆናል? ይቀዘቅዛል። አሙቅልኝ ማለት ከፈለግን so yeah all right so ስለዚህ አሙቅልኝ it could be food or some other thing ምን ማለት እንችላለን? So can you warm it up for me? Okay, warm it up. Okay. ስለዚህ warm it up or like or just we can say heat it up. Heat up. So heat የሚለውን መጠቀም እንችላላችሁ ማለት ነው። Good. እሺ and let's say this okay bill like እንፈልጋለን አይደል? so ወይም ደግሞ ቢል እንዲያመጡልን እንፈልጋለን. so you can just ask for the bill አይደል? asking for the bill ነው። ስለዚህ asking for the bill ሲሆን ለምሳሌ ያመጡላችኋል ቢሉን ከዛ በኋላ there is ሂሳቡን ከከፈላችሁ በኋላ መልስ አለ አይደል? ሶ መልሱን ያዘው ምናምን ቲፕ ማድረግ ትፈልጋላችሁ። በመጀመሪያ ሂሳብ ስንጠይቅ የሚለው ላይ እንሂድና ሂሳብ ስንጠይቅ በትህትና ምን ማለት እንችላለን? may I have the check please. Okay. Most common one, especially in American English, they call it a check. All right. May I have the check please? ወይም ደግሞ nonchalant ሆነ careless ሆነ bill ስትል check please ብቻ ማለት ይቻላል። check please or like formally ከሆነ may I have the bill please ማለት ይቻላል። give us the bill or just like you know can you give us the bill or something like we're just four so ስለዚህ we are asking for the bill ነው አይደለ? so እየጠየቀን ያለ ነው ማለት መልሱን ያዡ በላት እስቲ። okay መልሱን ያዡ ለማለት ስፈልግ ግን keep the change ነው የምለው። keep the change so keep the change ስለዚህ like this መልሱን ያዡ ነው። ያሬዶ አንዳንዴ ደግሞ ካስተዋል አንዳንድ ቦታዎች ላይ ስትገባ እንደዚህ ሰብሰብ ብለህ ስትገባ ቢል ሲመጣ የሚሉት ነገር አለ። okay separate checks ይሏል። separate checks ማለት ምን ማለት ነበረ? ያሬዶ አንተ ደግሞ እቺ አስረዳ። separate checks is like you know I had this coffee በቃ so አያገባኝም ስለናንተ I just want to pay my own bill so like I could ግን ደግሞ like ስናጋጭ ደግሞ give it to him ስናጋጨው አንድ አሪፍዬ እንትን አለች አይደል? የእንግሊሽ like the idiomatic expression አለችና so for example ሁላችንም አጋጭተን መክፈል ከፈለግን ምን እንላለን? let's go Dutch ነው right? so let's go Dutch or like let's share the bill አይደል? let's share the bill so let's go Dutch let's split the bill እንደዚህ እንላለን። አንዳንድ ሰው like ብዙ ጊዜ ማለት ከጓደኞቼ ውስጥ የተወሰኑ ሰዎች አሉ so ምን አልከኝ they just dip out so they just leave አይደል? so ለምሳሌ ልክ ቢሉ ሲመጣ የሚወጡ ሰዎች አሉ so እንደዚህ አይነት ሰዎች like they're bill avoiders and ቅድም ያልናቸው ደግሞ አለ freeloader so the freeloaders I also like the word stingy. Stingy is also stingy nacho like the close-fisted, stingy and something tight-handed, close tight-fisted so እንደዚህ አይነት ሰዎች አሉ ቋጣሪ ናቸው they don't want to pay ማለት ነው right? they avoid the bill ማለት ነው እንደዚህ ብለው የሚሄዱ ማለት ነው። አይ ከፋይ ነው በጣም ከፋይ ነው so I hope like you know we gave you like so many expressions and vocabularies and what we need from you is like if there are some other vocabularies and words that you need ማለት ነው so that comment section ላይ ኤስ እንዴት ይባላል ምን ይባላል ምናምን እያላችሁ ጻፉልን። በተቻለ መጠን ከታች እየገባን መልሶቹን እንሰጣችኋለን ማለት ነው። Thank you very much. So we were here to so this is it. We'll see you next time. All right? Bye bye.